የትዝታ ህልም የትዝታ ህልም በአጭሩ ሊከሽፍ ነው። እንግዲህ ያቀደችው ሁሉም ሊሳካ አይደለም። ይኸውላችሁ አንዳንዴ ዝም ብላችሁ የሰው ነገር ለመቀመጥ ስትሞክሩ አይሳካላችሁም፣ ይከሽፍባችኋል ማለት ነው። የተሰማማውን ሰውዬ ሀሳቡ ቀይሯል። እንግዲህ እንዲያው እኔ ሳስብ ማለት ነው እሱም ሰውዬ ባል ነበር እንዴ ወይስ እንዴ ነው? የትዝታ ባል ነበር ግን እሱ ልጁ ጓደኛዋ ነው፣ የትዝታ ጓደኛዋ ነው። አይ የትዝታ እንደው መጨረሻሽ ምን ይሁን? እኔን ያንቺ መጨረሻ ነው ማየት የምፈልገውና ሰሞኑ እንዳያችሁት ባቢና ጽናትን መንገድ ላይ አንድ ላይ የሄዱ ትዝታ ስትመጣ ግጥም ግጥም ተባሉ እና የደነገጡት ትዝታና ልጅ ነው። ምክንያቱም የሚያውቁት ነገር አለ ማለት ብር ተከፍሏቸው ቤቱን ወይም ደግሞ ድርጅቱ በሱ ስም ሊያዞር ነው። የተሰማማችሁ ግን ከአባቱ ነው። አያችሁት? በምን እንደሆነ በሚያውቅ አይመስለኝም ልጁ ዛሬ ከአባቱ ሲያወራ ማለት ነው። አዎ አያውቅም። ነገር ግን ዛሬ ሁሉንም ሲያውቅ ነገሩ ሁሉም ውሸት እንደሆነ ተንኮለኛም እንደሆነች ቀመኛም እንደሆነች ገብቶታል ማለት ነው። ያን ደግሞ ተናገረችው ጽናት ነው። ግን መጀመሪያ የት ነው የምታውቅህ? ለምንድን ነው ደነገጥከ? እንዴት ነው እንደዚህ የምትደናገሩ ስትል የት አላቃትም አለ። ደነገጠ። ግን ያውቃታል። አላቃትም አለ። እንዴት ደነገጣቸው? እኔ እንጃ። በቃ ያስቀው ልጁ በጣም ነው የሚያስቀው። ግን የመጨረሻው ሀሳቡ በጣም ተሰማምቶኛል። ከአባቱ ጋር ሄዶ አባቴ እቺ ሴትዮዋ በምንድን ነው ተሰማማችሁ ስለው ብር ስለፈለግኩ ብር ስለሚያስፈልገኝ ብር ልትከፍለን በጣም ቤቱ በአንተ ስም ሊሆን አለው። አያቸው ቤቱ ነገር ልጁ ደግሞ ደነገጠ። በእኔ ስም ስለው አዎ በአንተ ስም ሊሆን መጨረሻ አካባቢ ሲገቡ ምንም አያደርግልንም አባዬ ፋይሉ የት ነው ሲለው ፋይሉ ለምን ፈለግ? ይህን ፋይል ከሰጠው በህይወቴን ፈረድከብኝ ማለት ነው አለ። አዎ ፈረድከብኝ ማለት ነው በህይወቴ ይህን ፋይል ከሰጠሃት ለልጅቷ። ከጽናት እንደተገናኙ ትዝታ ደግሞ ተናዳለች። ምክንያቱም ሁሉም ነገር ስለሚከሽፍባት ታውቃለች። ለምን ሁሉ መሰራቸው ስራ ሸር ተንኮል ስለሆነ ማለት ነው። እንግዲህ ልጁም አላቆመም። እሷም መጣች ከአባቱ እየተከራከረ ወንድሜ መከታዬ እያለችው ታናሽ ወንድሜ እንዳንቺ እህት የለኝም ከየት ነው ዛሬ ሲላት እኔ ደግሞ ወንድም አለኝ ከጽናት ጋር ስለተገያኘ ያው እንደሷ ሁሉም ሰው ቲቪት ይመስለዋል እና አንድ ሰው ቲቪተኛ ወይም ደግሞ ሌባ ከሆነ ሁሉም ሌባ ነው በሱ አይን ነው የሚያየውና እሱ የሚያደርገው ነገር ሁሉም የሚያደርገው ነው የሚመስለው። እና እቺ ልጅ ምንድን አለችው ከጽናት ለመንትን ለማለት ሌላ ፍቅረኛ እንዳላት ከእሷ ጋር ያለች ነገር እንዳትሰማ ሁሉም ነገር ውሸት ነው። ካሁኑ ወቅ አንተ ወንድሜ ነህ፣ ከኋላ ልትጎዳ በፍቅር አልፈልግም አለችው። አያችሁ ልታለያያቸው ምናልባት ፍቅረኛሞች ናቸው። ሰሞኑ ብላ ነበር የሆነ ወይ ፍቅረኛ ወይም ደግሞ ጓደኛዋን ማወቅ ፈልጋለሁ ብላ ነበረ፣ ግን አላወቀችም። በፍቅረኛ አይደለም ተቀራረቡ አጋጣሚ። አሁን ግን ፍቅረኛ አለሽ ብሎ ጠየቃት ደግሞ ትዝታን ይሄን ስላለችው ማለት ነው። ልጁ ደግሞ ሰውየውም ደነገጠ። ግን ፍቅሩና ትዝታ እንዴት ነው? የሆነ ድብብቆሽ ኑሮ ነው እንደ የሚኖሩት ነገሩ። አሁን ድብብቆሽ ነው። የጽናት እናት ሄዶ እንደሚያገኛት ለካ አትንቀሳቀስም ወይስ ዋሽታ ነው ወይስ እንዴት ነው? ዋናው ነገር ጽናት እናት መኖሯ። ከጽናት እናትና ከፍቅሬ የሆነ ነገር አላቸው። በነገራችን ላይ ብቻ በመሀላቸው ሆነ ነገር አለ። ዘመድ ሊሆኑ ይችላሉ ወይም ደግሞ ዝም ብሎ ብቻ በእንደዚህ በጥቅማ ጥቅም በስራ የሚገኝ ብቻ የሆነ ነገር አላቸው። ሌላ ምንም እሱ ብቻ የሚያገኛት ቦታ እንትን አትልም። ስለዚህ ሆይ ኖሩ የሚያገኛት ምናለውን በአሁኑ ሰዓት ጽናት ሄዳ ብታገኘው። ዛሬም ጽናት ብር ገባላት በአካውንቷ። ያስገባላት ደግሞ ፍቅሬ ነው። ያው እናቷ ናዛ ነው ማለት ነው። እንግዲህ ያው ተከታትለ ነገሩ ሁሉም ታሳውቀኛለህ ባለችው መሰረት ፍቅሩ ነው ፍቅሬ እሱን ተከታትሎ ትዝታ ያገባችበትን ቤት ሰውየውን መናገር ፈለገ። ሰውየው ደግሞ ሴትዮዋ እንደምታገኘው ጠየቀ። ሰውዬና ሴትዮዋ ይተዋወቃሉ። እዛ ሕክምና እንደነበረች እግሯ እንደማይንቀሳቀስ ይቅርታ ያስጠራው እኔ መሄድ ስለማልችል ነው አለችው። ግን እንዲ አበባ ነሽ ምናምን አላት። የደረሰባት ነገር ሁሉም ነገረችው። እዛ ሰውየው ማዘነ። አይ ትዝታ የስንቱንም ባለብሽ ስንቱን አስለቀስሽ ብሎ
እንግዲህ ያው እንዳያችሁት በጣም ነው ያዘነ ማለት ነው። አዘነ። ሲያዝን ደግሞ ያው እሺ ፋይሉ አንተ ጋር ነው ወይ ስትለው ፋይሉ ደግሞ እሱ ጋር እንደሌለ ብቻ ፊርማው እሱ ጋር እንዳለ ነው ያወቃችው። ሴትየውም ደግሞ ተናደደች። እኔ እንደ ጽናት ትመስለኛለች እና በጣም ነው ተናደደች። እቺ ተንከሲስ የማታምደው ብላ ተናደደች። እኔ ግን አንድ የሆነ ጠበቅኩን ነገር ምንድን ነበር ታውቃላችሁ? ፋይሉ ይዛ ስትሄድ ትዝታ ማለት ነው ልጁ ሊፈርም ማለት ነው። ልጁ ግን አሁን የሚፈርም አይመስለኝም እና አይፈርም። ትልቅ ነው ልጄ ምን መስራት እንደሌለበት ያውቃል ብሏል። አሁን ከዚህ በኋላ ደግሞ ሰውየውን ሀሳቡ የሚቀይር ይመስለኛል። በግፍም ቤቱ እንደተዘረፈ የእኔ ቤት ነው አላልሽኝ? ዋው የማን ነው ይሄን ቤት? የኔ ደጋሙኩበት የለፋሁበት ላቤ ጠብ አድርጌ የሰራሁለት አለችው። ላቤ ጠብ አድርጌ የራሴ ነው አለችው። ውሸታም አላምንም ማለት ነው። ምክንያቱም እዛች ሴትዮ መጀመሪያ ስለነገረችው፣ ባቢም ደግሞ ያው በዚህ ቤት ብር የሚመጣ ብር ይቅርብን፣ ጥሩ አይደለም። ምክንያቱም ጽናት ያለችበት ነገር ሁሉም ስለነገረችው የሚያግዛት ሰው እንደሌለ፣ እናቷን ደግሞ በ7 ዓመቷ እድሜ እያለች እንደሞተች ነገረችው። ሁሉም ነገር ያው ራሷን አጥፍታ እንደሞተች ነው ሴትዮ ደግሞ ስትናገር። የሁሉም የትዝታ እንትን ነውና ያው ታከማ በኮማ ውስጥ ቆይታ ስትወጣ ደግሞ ሞታ ተብሎ ታውጆ ሞታ እንደተቀበረች ነው ቤተሰቡ የሚያውቀው። ትዝታ የምታውቀው ይሄ ነው። እሷ ግን በህይወት አለች። እንግዲህ ከዚህ በኋላ ምን ማድረግ እንዳለባት አላቅም። ግን በብር ለመደራደር ነበረ ከሰውየው ጋር፣ ግን ፋይሉ ስለሌለ ምንም ማድረግ አልቻለችም። አሁን ግን ፋይሉ መጥቶ ነበረ ሲጀመር ልጁ ለመፈረም። ልጄ ግን እንደገና ማሳመን ጊዜ ስለሚወስድብኝ አሁን አልችልም፣ ጊዜ እፈልጋለሁ አላት። እንግዲህ እሱም ቤት ገብታ ስትወጣ ደግሞ ከጽናት ተገናኛችሁ። ጽናት ደግሞ ምንድነው የምትፈልጊው ከኔ? እኔ በአንቺ በደረስሽበት ሁሉም ስሜት አስጠላለሽ፣ መጥፎ ነች እያልሽ ስሜ ነታሽ ያለቻት። ምስኪን እኔ ተይኝ እስቲ ልቀቅኝ እስቲ እኔ ተውኩሽ ብትላትም እኔ አንቺ አልተውሽኝም፣ ሳትተውኝ አልተውሽም አለቻት። ተንኮለኛ ሰው አስባችሁታል? በግድ ማለት ነው። ምን አደረገች? አሁን እንደሷ ሰርቅ መንገድ ሄዳለች። እችኛው ደግሞ ምን አደረገች? የእሷ ከታየ ማለት ነው። እና በጣም አጂብ ነው። አጂብ ዛሬ እኮ በዳይ እንደ ተበዳይ፣ ተበዳይ ደግሞ እንደ በዳይ በቃ የሆነ ተቀያይረዋል ማለት ነው። ስለዚህ አሁን ምንድነው አለ አማራጭ? ምናልባት ፋይሉ ልትወስድ ልትፈርም ወይም ደግሞ ለማስፈረም በዛውም ባቢ ይዞት ቢጠፋ እኔ ባይ ነኝ። ከዛ ጽናት ይሰጣታል። ከዛ አለቀ። ጽናትና ባቢ ያው ፍቅረኛ ይሆናሉ ማለት ነው። አሁን እንደዛ ነው መሆን አለበት እንዴ። አሁን ባለውለታዋ ነው፣ መከታ ነው። ግን ስሙ ቀይራ ነው ነገራት። ስለደነገጠ የአባቱም የራሱም ስም እስከሚቀይር ድረስ እንግዳ በድንጋጤ ውስጥ ያስታውቃል ማለት ነው። እጅግ በጣም ነው የሚገርመው ሆነ ለመናገር ይሄ የብር ነገር ግን ከኋላ እንዴ ከሰውየውን ያክል ልጅ ወድጄዋለሁ። ምክንያቱም ብር አንዳንዴ በሚመጣበት መንገድ ማወቅ አለብን። አንድ ሰው እያለቀሰ እኛ ቤት ቢሞላ ወደኋላ እኛም ስለሚያስለቅሰን በግፍ ስለሆነ፣ ጽናት ደግሞ ያው እንጀራ እናቷ መሆኑን ስለነገረችው በጣም ነው ያዘነ ማለት ነው። አባቷን መግባትና መጠየቅ ይፈልግ ነበር። አይ ከኋላ ቤት ስትገባ አለችው። ፍቅረኛ አለሽ የለሽም ብላ ሲጠይቃት ደግሞ አለኝም። የምን ጠየቀኝ ስትለበስ በቃ ያስጨነቁሽ መሰለኝ አላት። ግን አለኝም የለኝም አላለችውም። ብልጥ ሆነች ልጅቷ። ዝም ብላ ነው ፈገግ ብላ ሄደችው። እሱ ደግሞ ተናደደ። ምንድን ነው አለም የለም አይባልም እንዴ? ፈገግ ብሎ ብቻ መሄድ ምን ነው ምንን ያመለክታል ብሎ በራሱ አዝኗል። ከዚህ በኋላ ከጽናት ያለው ነገር አጣጥፎ እንደሚቀጥል ነው። ሌላ ደግሞ ምናልባት ፋይሉ ስጠኝ ስላለው ሰውየው ስለማይሰጠው የለውም ብሎ እውነት ነበረ። ግን ከዚህ በኋላ ወይ ልፈርም ማምጪ ብሎ ወስዶባት የጽናት እንዲሰጣት ባለ ሙሉ ተስፋ ነኝ። ልጁ የሆነ ፍሬያማ ይመስላል። የሆነ ጥሬ ነገር አይመስልም፣ ፍሬ ያለው ነገር ይመስላል። ከአነጋገሩ ከሰውየው ይሻላል ማለት ነው። አዎ አይሻልም? በጣም ነው የሚሻለው። ስለዚህ እንደዚህ ያደርጋሉ ብዬ አስባለሁኝ። ሰው ግን ለምንድን ነው እኮ መገባው ሰውዬ የማናየው ማለት ነው? ጽናት አባት የማናየው ለምንድን ነው? ሄዳ ደግሞ ቢሮ ላይ ቁጭ ብላ ገብታ ያው ሄዳ ጽናት ውጪ አባቴ ነው ስትላት መረጃ አምጪ፣ ፋይል አምጪ፣ የምን አባትሽ ነው ምናምን። ቢሆንም ደግሞ አባትሽ ቢሆንም አለችን ባሌ ነው፣ የባሌ ነገር የኔ ነው አለቻት። ወይም ደግሞ ፋይል አምጪ አለቻት። ፋይል እንደሌለ ስለምታውቅ ፋይሉ እሱ ጋር ስለሆነ ስለምታውቅ ነው። እንደዚህ ነው የሆነ ነገር ይዙና ይፎክራሉ ማለት ነው። ስለዚህ በቅርብ ቀን ቤቱም ድርጅቱም ሁሉም በነ ጽናት አባትና በነ የጽናትም እናት ደግሞ ተገኝታ ሁሉም ነገር ስታስረዳቸው
አኪድ ይረዷታል ብዬ አስባለሁ። አሁን ግን ብር እየገባላት ነው የአባቷ የምታሰከምበት። እሷ ደግሞ ጓደኛው ብሌን ጋር ነው ደውላ ዛሬም ብር ገባ ግን ፈርቻለሁ ወይም ፈርቻለሁ ብሩ ስገባ ግን ብሩ አስፈላጊ ነው የሚያስፈልገኝ ሰዓት ነው ብላታለች። ያው ደስም ብሏታል። ስለዚህ ከኋላ ስትነግራት ደግሞ እናትየዋ ያው ታምናለች ማለት ነው። ጽናት ትቀበላታለህ ብዬ አስባለሁ። ሰላማችሁ ይብዛ። ባይ ባይ።